ሲካሄዱ ይህ ለመጀመሪያ ጊዜ መሆኑ ነው። እነዚህ የድጋፍና የተቃውሞ ሰልፎች ለሀገሪቱ የፖለቲካና ማህበራዊ ጉዳዮች ምን አንድምታ ይኖራቸው ይሆን? ቲም ለማ እና ኦሮማራ ይባሉ የነበሩ የፖለቲካ ትብብር ናቸው ተብለው በአንድ በኩል ተስፋ በሌላ በኩል ስጋት ፈጥረው የተስተዋሉት የኢትዮጵያ የፖለቲካ አውድ ልውጠቶች ድህረ ነባራዊ ሁኔታው ህወሓትን ከማዕከላዊ መንግስት ከመግፋት ባለፈ የእርስ በርስ ጦርነት አስከትሎ የዜጎች ያልተቋረጠ ሞት፣ መፈናቀል፣ የሀብትና ንብረት ውድመት ማስከትሎ አልቀረም። ደም ያፋሰሰው የሰሜን ኢትዮጵያው ጦርነት በተኩስ አቁም ስምምነት ሲቋጭ፣ ሌሎች የፖለቲካ ውጥረቶች ግን ሊረግቡ የቻሉ አይመስልም። ይህንን በግላጭ ያሳዩ ገዢው መንግስትን የሚደግፉና የሚያወግዙ ሰላማዊ ሰልፎች ትናንት ከላይ የተገለጸውን የፖለቲካ ትብብር የፈጸሙ ወገኖች ማህበራዊ መሰረት ናቸው በሚባሉ አካባቢዎች ተደርገዋል። ይህ ለምን ሊፈጠር ቻለ የሚለውን በቅድሚያ የጠየቅናቸው የኦሮሞ ፌዴራላዊ ኮንግረስ ሊቀመንበር ፕሮፌሰር መራራ ጉዲናን ነው። ሌላኛው የፖለቲካ ጉዳዮች ተንታኝና የአዲስ አበባ ዩኒቨርሲቲ መምህር ዶክተር ሲሳይ መንግስቴ የችግሩን መነሻ በሁለቱ ብሔሮች አዋቆች መካከል የሚታይ የመተማመን አለመኖር አድርገው ገልጸውታል። እንግዲህ ታስቦበት በደንብ ያልተሰራ ነገር ለጊዜያዊ ትብብር ዘላቂነት እንዲኖረው መስራት ነበረባቸው፣ አልሰሩም። ለምን ብትል ሁለቱም ቡድኖች በአንዱ በሌላው መልኩ እርስ በርስም በጥርጣሬ የሚታዩ አይነት ባህሪ ያላቸው ናቸው። በኋላ የኦሮሞ ፖለቲከኞች ሙሉ ስልጣን እንዲያገኙና ከአማራ ፖለቲከኞች ይፈልጉት የነበረውን ድጋፍ አግኝተው አገሪቱን ከተቆጣጠሩ በኋላ አማራዎችን ገለል የማድረግ አይነት አካሄድም የታየበት ሁኔታ ነበረ። ስለዚህ በስጋት መልክ እንዲታዩ የሚያደርጉ ሁኔታዎች ተፈጥረዋል። የኦፌኮ ሊቀመንበር ፕሮፌሰር መራራ ጉዲና በሀቅ ለመደራደርና ለመነጋገር የፖለቲካ ቁርጠኝነት ያስፈልጋል በማለት ከጊዜያዊ ትልም ያለፈ ስራ መስራት የመፍትሄው አካል መሆኑን ገልጸዋል። የሁለቱም ወገኖች ፖለቲከኞች በሰከነ መልኩ የህዝቦችን ፍላጎት መሰረት ያደረገ ስራ ሊሰሩ ይገባል የሚሉት ዶክተር ሲሳይ መንግስቴ ደግሞ ከይስሙላ ስራ መውጣት ያስፈልጋል ባይ ናቸው። ትናንትናው ሰልፍ አንዱ ማሳያ ነው። በግልጽ ምን ወዴት ነው እያመራን ያለነው፣ ምን ሁኔታ ላይ ያለው የሚለው ያሳያ ነው። ሁለተኛው በዚች ሀገር ፖለቲካ ላይ የሁለቱ ብሔሮች ወጥቶ መውጣትና የእርስ በርስ መፋጠጥ ሀገሪቱን ወደ ችግር ውስጥ ሊያስገባ የሚችልበት፣ የሁለቱ ብሔሮች ደግሞ ተግባብተው ተደማምተው መሄድ የሚችሉ ከሆነ ሀገሪቱን ወደ ተሻለ ነገር ሊወስድ እንደሚችል ምልክትም ተደርጎ ሊወሰድ ይችላል። የሁለቱም ወገን ፖለቲከኞች በደንብ በሰከነ መልኩ ቁጭ ብለው የህዝባቸውንም ስሜት ፍላጎት ታሳቢ ያደረገ ስራ መስራት አለባቸው ያምናለሁ። ከሁሉ በላይ ዘር እየለዩ የማፈናቀሉ፣ የመግደሉ፣ ንብረት የመዝረፉ፣ የማዘረፉ ነገር ጊዜ ሳይሰጠው የፌዴራል መንግስቱም የክልል መንግስታትም ማስቆም አለባቸው። ይህ ሲቆም ሌሎች ነገሮች ቀስ እያሉ እየሰጠሩ የሚሄዱበት ሁኔታ አለ። በሁለቱ መካከል ያለው ግንኙነትም ለሙሉ የስሙላና የውሸት ከሚሆን ከልብ ተነጋግረው እውነተኛ ትክክለኛ አንድነታቸውን የሚያመጡበትና ሀገር የሚያድኑበት ሁኔታ መስራት ይኖርባቸዋል። የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ዶክተር መብራቱ አለሙ መንግስትን በተመለከተ ትናንት በተቃራኒ ጎራ የተስተዋለው ድጋፍና ተቃውሞ የሀገሪቱን ፖለቲካ የሚያበላሽ አዝማሚያ በመሆኑ ጥንቃቄ የተሞላው ንግግር ከማድረግ ባለፈ ነገሩን አቅልሎ መመልከት ተገቢ አይደለም በማለት የነገሩን ክብደት ጭምር አመልክተዋል። በዚህ ከቀጠለ ጠቅላላ ሀገሪቱን ፖለቲካ ነው የሚያበላሸውና ከፍተኛ ጥንቃቄ መደረግ አለበት ብለን እናምናለን። ምናልባት የአማራ አካባቢ ያሉ ምሁራን እና ኢሊት ማህበረሰባችን ተበድሏል፣ ፍሪሊ የተንቀሳቀሰ አይደለም የሚሉ ጥያቄዎችን ያነሳሉ ያስባለሁ። ኦሮሚያ አካባቢ ያለው ደግሞ ጥሩ ስርዓት ነው፣ ሲስተሙ የተስተካከለ ነው የሚል ነገሮችን ነው ከትናንትና ሰልፎችም የተረዳ ነው እና ስለዚህ ያሉትን ችግሮች በደንብ መስማት፣ ለሚነሱ ጥያቄዎችም መልስ መስጠት ተገቢ ነው ብዬ አስባለሁ። ነገሩ አቅልሎ ማየት ተገቢ አይደለም። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ እሳቸው በሚመሩት መንግስት አደጋ ውስጥ እየገባች መሆኑ ተገልጾ ባለፈው
ሳምንት ከህዝብ ተወካዮች ምክር ቤት አባላት ለቀረበላቸው ጥያቄ ሲመልሱ ኢትዮጵያ እየፈረሰች ነው በሚለው ሰዎች አእምሮ ውስጥ እንጂ በተግባር በብልጽግና ጎዳና ላይ መሆኗን ተናግረው ነበር። ገንዘብ እጥረትን ጨምሮ ወደ መደበኛ ኑሮ ለመመለስ እየጠየቀ የሚገኘው የምዕራብ ኦሮሚያ ማህበረሰብ አካባቢው ላይ ለዓመታት የቆየው ግጭትና ለመረጋጋት የማህበረሰቡን ህይወት ክፉኛ መጉዳቱንና በርካቶችንም ለቆስ መዳረጉ ተነገረ። ከቅርብ ጊዜያት ወዲህ ደግሞ በበርካታ አካባቢዎች ጥሬ ገንዘብን በሚፈለገው ደረጃ አለማግኘትን ጨምሮ በርካታ ተግዳሮቶች እንደሚታዩ የአካባቢው ነዋሪዎች ገልጸዋል። አንጻራዊ ሰላም መኖሩን የሚናገሩት የምዕራብ ኦሮሚያ ነዋሪዎች አሁንም ግን ህይወትን ወደ መደበኛ ሁኔታ ለመመለስ ገና በርካታ ስራን የሚጠይቅ ነው ብለዋል። ምንም አይነት ገንዘብ ለማግኘት 99 ኪሎ ሜትር ተሽከርካሪ ከቀናን በተሽከርካሪ ካልሆነም በእግር እየተጓዝን ነው ሻምቡ ድረስ ሄደን የምናገኘው። በተለይም በአሙሩ ወረዳ አጋምሳ ከተማ አሁንም ድረስ ብዙ ችግር ነው ያለው። ሰው ከየገጠር ቀበሌያት ተፈናቅለው ያለ አቅሙ በዚች ከተማ ላይ ነው የተሰባሰበው። አሁን ከዚች ከተማ ወጥተው ወደ ወረዳዋ ከተማ ኦቦራ እንኳን ለመጓዝ አስተማማኝ የጸጥታ ሁኔታ የለም። ይሄው ባለፈው ዓመት ነሐሴ ወር ላይ ይህቺ የአጋምሳ ከተማ የጸጥታ ችግር ከገጠማት ወዲህ ባንክ የሚባል ነገር አልተጀመረም። አሁንም ዙሪያ ገቡን በአጎራባች የምስራቅ ወለጋ ዞን ኪረሙ ወረዳም የተረጋገጠ ሰላም ስለሌለ እንዳሸን መንቀሳቀስ አዳጋች ነው። አሁንም ድረስ ታጣቂዎች እየመጡ የአርሶ አደር ከብቶችም ጭምር ዘርፎ መንዳት አለ። ይህን አስተያየት ያጋሩን ባለፉት 2 ዓመታት ግጭት አለመረጋጋቱ ካላባራበት የሆሮ ጉድሩ አሙሩ ወረዳ አጋምሳ ቀበሌ ነዋሪ ናቸው። እንደ አስተያየት ሰጪው ከ7 ወራት ወዲህ ወደ ከፋ ግጭትና ጥቃት የገባቸው አጋምሳ ባንኮች ከተዘረፉባት ወዲህ እንደ ወረዳም አገልግሎቱ እንደተቋረጠ ነው ያለው። በሌላው የወለጋ ዞን በቄለም ወለጋ በአንጻሩ ሁሉም የንግድ ባንኮች በዞን ከተማ ደምቢዶሎን ጨምሮ በየወረዳዎቹ ከተሞች አገልግሎት ቢሰጡም የገንዘብ ገደብ ግን አለ። አንድ የደምቢዶሎ ከተማ ነዋሪ ስሜ ይቆይ ብሎ በሰጡን አስተያየት በተለይም የኢትዮጵያ ንግድ ባንክ ከ1000 እስከ 2000 ብር ያለፈ ጥሬ ገንዘብ አይሰጥም። ባለፉት 2 ሳምንታት ገንዘብ ማግኘት በጣም ችግር እየሆነ ነው። በተለይም በኢትዮጵያ ንግድ ባንክ የገንዘብ አሰጣጥ ገደብ አለ። 1-2000 እየሰጡ ነው ደንበኞችን የሚያዳርሱት። በደምቢዶሎ የተዘጋ አንድም ባንክ የለም። ሁሉም ባንኮች ይሰራሉ። የገንዘብ እጥረት እንዲያጋጥማቸው ያደረገ ምን እንደሆነ ግን አናውቅም። ሰው በፈለገው መጠን ገንዘብ ማውጣት ማንቀሳቀስ አይችልም። ነጋዴ ገንዘብ አንቀሳቅሶ ነው ኑሮውን የሚገፋው። የመንግስት ሰራተኛም ቢሆን የሚያገኛትን ደሞዝ ካላወጣ በምን ይተዳደራል? ሰው መቸገሩ እኮ አይቀርም። በእርግጥ ሞባይልና ባንክ ተጠቅሞ ገንዘብ ከሂሳብ ወደ ሂሳብ ማስተላለፍ ይቻላል። ይህ አማራጭ ግን ለትልቅ ግብይት እንጂ ለጥቃቅን ግብይቶች አመቺ ባለመሆኑ የግድ ጥሬ ገንዘብ ይፈልጋል ማህበረሰቡ። የደንበኞች ፍላጎትን ያላገናዘበ የገንዘብ አሰጣጥ ገደብ የተጣለበትን ምክንያት እንዲያብራሩልን ለኢትዮጵያ ንግድ ባንክ የኮርፖሬት ኮሙኒኬሽን ዳይሬክተር አቶ አልሰን አሰፋ ጥያቄውን ብናቀርብም በዚህ ላይ ማብራሪያ የመስጠትም ሆነ ገንዘብ ወደዛ የመውሰድ ኃላፊነት ያለው ብሔራዊ ባንክ በመሆኑ አስተያየት እንደማይሰጡበት ነግረውኛል። ጥያቄውን ለብሔራዊ ባንክ ባለስልጣናት ለማድረስ ያደረግነው ጥረት ግን ስልካቸው ባለመነሳቱ ለዛሬ አልሰመረልንም። ከዚህ ባለፈ ግን በወለጋ ዞኖች አሁን ላይ ካለፉት ወራት የተሻለ መረጋጋት አለ የሚሉት አስተያየት ሰጪ ነዋሪዎቹ ከቅርብ ጊዜያት ወዲህ በከተሞች የሰፈሩ የመንግስት የጸጥታ ኃይሎች ከተሞች አካባቢ ያሉትን የጸጥታ ሁኔታዎች ባያረጋጉም ወደ ገጠር አካባቢዎች እንደ ልብ መንቀሳቀስ አሁንም አዳጋች መሆኑን ያስረዳሉ። የአሙሩ ወረዳው አጋምሳ ከተማ ነዋሪ እንደሚሉት ለ7 ወራት ያህል መንቀሳቀሻ አጥተን ሁሉንም መንገዶች በእግራችን ነበር የምንችለውን የምንደርሰው። አሁን ከባለፉት 2 ሳምንታት ወዲህ ከአጋምሳ አሙሩና የዞን ከተማ ሻምቡን የሚያገናኝ መንገድ ተከፍቶ ትራንስፖርት ተጀምሯል። ይህ ግን አሁንም ሰላሙ በሚፈለገው ደረጃ ሰፍኗል የሚያስብል አይደለም። ብዙ ችግር አለ። የመንግስት ጦር ከተሞች ላይ ቢሰፍርን ከገጠር የተፈናቀለ ህዝብ አሁንም ወደ ቀየው አልተመለሰም። አስተያየት ሰጪው ይህ የጸጥታ ችግር በሚፈለገው ደረጃ አለመቀረፍ በቀጣይም እሳቸውን ጨምሮ ህብረተሰቡን ወደ ከፋ ህይወት እንዳያመራ ስጋት አላቸው። እርሻ አምናም አልታረሰም። አሁንም ሰው በተለያዩ መንገዶች ከብቶቹን ስለበተነ የሚያርሱበት ራሱ አስቸጋሪ ነው። ከዚህ እኛ ካለንበት አሙሩ ወረዳ አንስቶ በዞናችን በጃርደጋ ጃርቴ ወረዳ እንዲሁም በምስራቅ ወለጋ ዞን ኪረሙ ወረዳና ጊዳያና ወረዳዎች አጎራባቻችን በመሆናቸው ብዙ ችግር መኖሩን እናውቃለን። ችግሩ ዘላቂ መፍትሄ ነው የሚፈልገው። መንግስት የታጠቁ አካላት ላይ አንዳች ዘላቂ መፍትሄ የሚያመጣ እርምጃ ካልወሰደ አሁን በአካባቢው የሰፈሩ የመንግስት የጸጥታ ኃይልም ህብረተሰቡን በተናጠል እየዞሩ መጠበቅ የሚችሉ አይመስለኝም። በዚህ በጸጥታ ችግሩ ከምንም ፖለቲካ ነፃ የሆነ አርሶ አደር ነው እየተሰቃየ ያለው። ማንም ሰው ወደ ቀዬው ተመልሶ ህይወቱን መምራት ይፈልጋል። ግን ታጣቂዎች አሁንም ድረስ ዘረፋ